እኔ እኮ ልጅ አንተ እናቷን ነው የምትመስለው። የወለደችው ጠባት። አንተ በጣም ቀልደኛ ነህ፣ እባክህ ትቀልዳለህ። እኔ ቦችቹ አንተ ቀልደኛ ነህ፣ ቀልድ አይጠገብም። ኧረ ወይኔ ዘንድሮ ይኸው ወልጄ ልጅ እያጨሁት ቤተሰቦቼ። ኧረ እንዴት ነው አላቀስኝ። እራት ጀጃል አንተ የእኔ ጌታ። ውይ ምንድን ነው እንደዚህ? ሰው ሲወልድ አይቼ አላውቅም። ላም ነው እንደላም መሰለህ እንዴ? ላም እራሱ ስንት ተቅመድምዳ ነው ስንት እንዴ! ስማ መውለድ እንደዚህ ቀለል እንዴ? ኩንዱ ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ። አንተ ሰግነት ልጁ እያለቀሰ ልጁስ ይቀራላ። እኔ ጌታ የክርስትናው እመጣለሁ። በጣም እንደዛ ወገቤ ሁሉ እየተንቀጠቀጠ ያምን ምጥሽ መጣን እንዴ? ሐኪም ቤት እንዴ? ከማሙ ነበር ያናድደኝ። ምጥሽ ነው እንዴ? ቀኑ ጠፋብሽ እንኳን ቀኑ ታውቂያለሽ። ያው ወንድ ስለሆነም እንትናን ስለማያውቃት ነው። እኔ ሁለተኛ ነው። እግዚአብሔር የተመሰገነውን የመጀመሪያው ወዲያው ነው። ምንም አልቆየም። እንደዚህ እንደ ክንዱ አፍቀላል ቢሆንማ በጣም ጥሩ ነበር። ያው እግዚአብሔር ቀላል ያደርጓል የሰጠውን። ግን ቆይ ልትወልዱ ስትሉ ምን ይላችሁ? ልትወልዱ ለተንግዱ እንድጠነቀቅበት ልትወልዱ ስትሉ ምንድን ነው የሚላችሁ? ቆይ ንገረኝ እስኪ። ሁለተኛ ስለሆነ አውቃለሁ። ምን እንዴት የመጀመሪያው አላወኩም። የመጀመሪያማ ትዝ ይለኛል። እንጀራ ጋግሬ ምን ብዬ ገላይን ታጥቤ አይ ያን ያለፈውን ተይውን ያለው መሰለህ። አሁን ነው እንዴት ነው የሚያደርግ? ወገብ ነው የሚያመው በጣም። እኔማ ወገብ ስትፈርጭ እሺ፣ ወገብ በጣም ያማል። እሺ፣ ከዛ በኋላ ወገቤን አመመኝና አከራይን ወገቤን አመመኝ ምናምን ስላት ውይ ምጥሽ በቃ ማምጫው ነው መንገድ እየጠረገ ነው እንግዲህ ከ15 ቀን በኋላ ትወልጃለሽ ምናምን አለችኝ። ማርያም መንገድ እየጠረገ ነው ማለት መምጫውን እያመቻቸ ነው መሰለኝ። እሺ ከዛ እንደዛ አለችኝና ወደው ነው ያደራረሰኝ። ወይ በስመ አብ ወልድ መንፈስ ቅዱስ። አልቆየብኝም ግን እግዚአብሔር የተመሰገነን። ግን ለዛች ደቂቃ ራሱ አቤት መብርሃንዬ የኔ እናት። አሁንም እንደው በጸሎታችሁ በድዋችሁ አስቡኝ። እውነት አልቀመጥም። ስራ በጣም ነው የምሰራው እንዳያችሁት። የዛኔ እሰራለሁ ደግሞ ቤቴ ያኔ ነው ማየት ክንዱን የእውነቱ። እንደዚህ እንኳን ሳቀል ይመጣ እናቴ መጥቆይ እንዴት ነው መጀመር ሊመጣ አካባቢ የሆነ መቼም ሊወለድ አካባቢ እንዴት ነው እኮ ወገብ ያማል። ከዛ የሽርቷ ይፈሳል መጀመሪያ እንደ ውሃ ማለት ነው፣ እንደ ከብት ማለት ነው። ከብትም እኮ ግን ሊወልድ ሲል የሆነ እንደ ኮንዶም እኮ የሽርቷ እኮ ይባላል። እንደ ኮንዶም አበዋ እሱ ፈሶ ከዛ አጉሩ ይመጣል። አሁን የከብት ከዛ ትንሽዬ እግራቸውና አናታቸው ይመጣል። መጀመሪያ የፊት እግራቸው ይመጣል፣ ኋላ ጭንቅላታቸው ይመጣል። 4 እግር ስለሆነ ነው የሰው። ግን ሰው አይደለም 4 እግሩማ የኋላ ነው የሚቀር። አሁን የኛ ሰው ልጅ ሲወለድ እኮ እጁና እግሩ ነው መሰለኝ ይመጣል አይደለም? አይ አናቱ ነው መሰለኝ እንጂ እሱን እንግዲህ ዶክተሮች ነው የሚያውቁት። እንዴት ሆነ ቤቢ እንዴት አድርገሽ ነው የወለድሽው? ዋላየሁት እኔ ተቀበሉኝ እንጂ እኮ በአናቱ ነው የሚመጣ። በእግርማ ጥሩ አይደለም። በእግር እኮ ከሆነ እናትየው ትሞታለች ይባላል። እግርማ መጥፎ ነው ወይ? ታዲያ ከዚህው ቢመጣስ ምጡ ቀስ አድርገን ሶፋው ላይ ቁጭ ይላል በራሱ። ኧረ እኔ ወድ ወይ ጎረቤት አመጣለሁ